እርግጠኛ ነኝ ሀይሚዬ ብሩኬን ብቻውን ትሰጂዋለሽ ብዬ በፍጹም አላምንም። እንደሞም ብቻውን እንደማይሄድ እርግጠኛ ነኝ። እዛ ሄዳችሁ ደግሞ ይሄንን ስራ ልትጀምሩ ነው። እውነት ለመናገር ከዚች ልጅ ጋራ ብሩኬ ምንም ነገር የለውም። ከዚች ልጅ ጋራ ምንም ነገር ስለሌለው ነው እውነት ለመናገር ከዚች ከዩ ከምትባለው እንጂ የሆነ ነገር ቢኖረው በጣም ብዙ ነገር ይል ነበረ እና ከዚህ ልጅ ሲጀመር ምንም ነገር የለውም እውነት ለመናገር እና ነገር ግን ደግሞ እዛ ሂዳችሁ ደግሞ ይሄንን ስራ ከጀመራችሁ በጣም ያስጠላል። እውነት ለመናገር ጥሩም አይደለም ለእናንተ ሲጀመር ማለት ነው። እኔ እየፈራሁ ነው ማለት አሁን ሄደው ደግሞ እዛ ይሄንን ስራ ሊጀምሩ ነው። እውነት ልንገራችሁ በቃ እንደዛ ነው ማለት ነው እንጂ ብሩኬ ከዛች ልጅ ጋር ምንም ነገር አይኖረውም በፍጹም ማለት ነው። ሀይሚዬ ደግሞ በቃ ከብሩኬ ጎን መሆን አለብሽ፣ እሱ ደግሞ ከአንቺ ጎን መሆን ያለበት። ምንም ሊለያያችሁ አይችልም። ሲጀመር ጥሎሽም አይሄድም፣ አንቺም አትቀሪም። በአንደኛ ነገር በዓል ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ አይናል ቤተሰቦች፣ ሰላም ጤና ፍቅር እንዴት ናችሁ? አለሁ ብቅ ብያለሁ እንግዲህ ማለት ነው። ዛሬ ጨረቃዎች ብቅ ብለዋል። እንግዲህ ሂጂ አልሄድም። በነገራችን ላይ ለቪዲዮ ነው እንጂ አብረው ነው የሚሄዱት። መቼም ቢሆን እሱ ጥሏት እንደማይሄድ እርግጠኛ ነኝ። ከቀረች ይቀራል እንጂ አይሄድም ብሩኬ እውነት ለመናገር። ነገር ግን ደግሞ ብሩኬ እዛ እንሄድበት የሚለው ምክንያት የዚችን ልጅ ፎቶ አስገብተዋል። እንግዲህ እያያችሁ ነው። በቃ ሄዲው ደግሞ ይሄንን ስራ ሊጀምሩ ነው። ምርማሬ ምናምን ያንተ ነው ያንቺ ነው። በቃ ደግሞ አሁን ጭቅጭቅ እዛ ሄዲው ደግሞ ሊጀምሩላችሁ ነው። እችን ልጅቷ ወጣች ብለን ደስ ብሎን ነበረ። አሁን ደግሞ ያው ጭቅጭቅ ሊጀምሩላችሁ ነው። በቃ ብቻ ግን እንዲሁ ሀይሚና ብሩኬን ልጅ መሀላችሁ ባታስገቡ ራሳችሁ ከካሜራ ጀርባ እውነትም ከሆነ ፈታችሁ በዛው ችግራችሁን ፈታችሁ እናንተ ወደ ስራችሁ ብትመጡ እንደችን እዩን የምትባለው ይዛችሁ ባትመጡ በጣም አሪፍ ነው ብዬ ነው የማስበው። እውነት ለመናገር እዛ ሄዳችሁ ደግሞ እኝኝ እንላለን ካላችሁ በጣም ይደብራል። አለቀ። ማንም ሰው አይወድም ሲጀመር። እናንተ ሰላም ሆናችሁ ስቃችሁ ስትመጡ ነው የሚወደውና ብታስቡበት አሪፍ ነው። ወይኔ እንግዲህ ያው ከኛ እናንተ ታውቃላችሁ። እኔ በቃ ድራማ ሊጀምሩ እንደሆነ በጣም እንትን ብያለሁ። በቃ ገምቻለሁ። ድራማ ሊጀምሩ ነው። አያችሁ፣ ድራማ ሊጀምሩ ነው። እመኑኝ፣ በዓልን ካለፉ በኋላ ድራማ ይጀምሩላችኋል። እመኑኝ፣ አለቀ። እኔ ሲጀመር የዚችን የልጅ ፎቶ እንትን ሲሉ ሲያስገቡ ጠርጥሬያለሁ። ለተመልካቾቻችሁ ትንሽ ብታስቡ አሪፍ ነበረ። ይሄ ነው፣ ምንም አይደለም። እናንተ እየተመካከራችሁ እየሰራችሁ ተመልካቾቻችሁን ስጋት ውስጥ ማስገባት ተገቢ ነው ብዬ አላስብም። ሁሉም ነገር የሚኖረው ተመልካቾቻችሁ ሲኖሩ ስለሆነ ለተመልካቾቻችሁ ክብር ቢኖራችሁ በጣም አሪፍ ነበረ። ነገር ግን ለተመልካቾቻችሁ አሁን ደግሞ እንደገና ሁለተኛ ድራማ ሁሉም ሰው ውጪ ውጪ እያለ ልጅቷ ከህይወታችሁ ወጥታ ነበር። አሁን ደግሞ ሄዳችሁ ልጁ ምናምን እያላችሁ ብቻ እንግዲህ የጨረቃ ፋሚሊዎች አሉት። እንግዲህ ያው 8 ቀን ድረስ ቢቆዩ ነው እዛ 8 ቀን ድረስ እንግዲህ ቆይተው እስከሚመጡ ድረስ ከባድ ነው። መቻል ነው እንግዲህ ያው እዛ ሄዶ ፕራንክ ድራማቸው እንደማይቀር ነው፣ ይሰራሉ፣ የታወቀ ነው። እናንተ እንግዲህ ማመን የለባችሁም። ይህ ነገር ያው ብሩኬ አያደርገውም፣ ማመን አለባችሁ። ገባችሁ? ስለዚህ ያው ድራማ እንደሆነ ሁላችሁም እንድትረዱ ይገባል። እነሱ ያው መስራት ስለሚፈልጉ ይሰራሉ። በቃ ይሄ ነው። ግን አብረው ነው የሚሄዱት። የብቻ የሚሄዱ መስሏችሁ ከሆነ ተሳስታችኋል። በፍጹም አብረው ነው የሚሄዱት። የብቻ አይሄድም። ሲጀመር ብሩኬ ሀይሚን ጥሎ የትም አይሄድም። በእርግጥ በዓል ከቡራ ቤት ታከብራለች ሀይሚ እና ምንም የሚያስሄድኝ ነገር የለም እያለች ነው። ግን ትሄዳለች። ለምን አትሄድም? አውቀው ነው እላችኋለሁ ውዶችዬ። እንግዲህ እዩን ይዘዋት ሊመጡ ነው። በቃ እዩን ከነ ልጇ ይዘው ሊመጡ
እዩን ከነ ልጇ ይዘው ሊመጡ ነው። በቃ አንተን ነው የምትመስለው እያለች ስትበጠረቅ ነበረ። ሴት ልጅ ናት አንተን ነው የምትመስለው እያለች ስትበጠረቅ ነበር። እንግዲህ አላውቅም። አዎ ያንተ ልጅ ናት ትላለች። ምክንያቱም እሷን መስራት ስለምትፈልግ ተመካክረው አሁንም ይሰራሉ። ያንተ ልጅ ናት በይ ምናምን ይባባሉና ከዛም በኋላ ይሰራሉ። ልጆች ቻሉት ልበላችሁ፣ መቻል ነው እንግዲህ ቻሉት። ለአንድ 8 ቀን እንግዲህ የማይቀር ጉዳይ ነው። እንዲተረዳሁትና ከቪዲዮ እንዲያየሁት ከሆነ በቃ እንደዛ ነው። ሌላ ትኩሳት ትላላችሁ፣ ሌላ ችግር፣ ሌላ ትኩሳት። ይሄ ምንም በቃ በመሀላችሁ ሶስተኛ ወገን ካላስገቡ የሚሆን ነገር የለም፣ አይሆንም። በቃ ሀይሚና ብሩክ ምንም በቃ ሶስተኛ ወገን አስወግደው ለመስራት አይችሉም። በቃ ለምን እንደው አላውቅም። በቃ ግዴታ ሶስተኛ ወገን ማስገባት ይፈልጋሉ። ይህ ከሆነ ደግሞ ዋጋ የለውም። በእርግጥ እናንተ ከካሜራ ጀርባ ፍቅር እየሆናችሁ ይሆናል፣ ግን ተመልካች ደግሞ በዛ መልክ አያይላችሁም። በቃ ከእናንተ ጋር የሚመጡን ሰዎች በጣም እንትን እያሏችሁ ነው፣ ከፍ ዝቅ እያደረጓችሁ ምናምን። ገባችሁ? ለእናንተ ብለው ገባችሁ? የሰውን ኃጢአት በስድብ ማጠብ ሆኗል ነበሩና ከዚህ ነገር እናንተም ለተመልካቾቻችሁን ጥሩ ነገር ይዛችሁ የመጣችሁ ሀሳባችሁን ብትሰጡ አሪፍ ነው። እንዲህ ይሄን ነው የምለው። እንግዲህ እናንተ ምን ትላላችሁ? ነገሩ አዝማሚያው እኔ በቃ ስላላመረኝ ነው። ነገራቸው አላመረኝ። ብቻ ይመቻችሁ አይደል? ይበጃችሁ ይባላል። ሌላ ምን ይባላል? ዛሬ ሐሙስ ነው። አዎ ዛሬ ሐሙስ ነው። ነገ ስግደት ነው። እሺ ቅዳሜ ነው። ቅዳሜ ቄጠማ የሚሰጥበት ቀን ነው። እሁድ ፋሲካ ነው። እኛ እዚህ ቁጭ ብለን ስንቱ ቀን አለፈ፣ ስንቱ በዓል አለፈ። አቤት 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 ይገርማል። ግን እውነት በዓሉ ያልፋል ይመጣል፣ ያልፋል ይመጣል፣ ያልፋል። ኦማይ ጋር ትላላችሁ። ለማንኛውም የሚናገሩ ሰላማችሁ ይብዛ። ይህንን ነው የምመኝላችሁ። ድራማ ቢቀርባቸው ጥሩ ነው። ተመልካቾቻችሁ ድራማ አይወዱም። መሳቅ መጫወት ብቻ ስለሆነ ነው የሚፈልጉት እናንተ ተመልካቾች። ስለዚህ ድራማውን በዚያው ጥሩ ነው ባይ እንዲህ እና ሀሳባችሁን አስተያየታችሁን ተሰብስባችሁ ለድምጽ ይቅርታ ለስለስ ብዬ ነው እያወራሁ ያለሁት። አዎ ለስለስ ብዬ እያወራሁ ያለሁት እና ወዶች እናንተ ደግሞ ሀሳባችሁን ስጡ። እንዴ መልካም ምሽት ይሁንላችሁ ለማለት ነው የመጣሁት።